ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 7 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን የሚል ስጋት ላይ መውደቃቸው ተገልጿል። ቢቢሲ የሰራውን ዘገባ ይዘናል። ፋኖ እነ ብርሃኑ ጁላ ቢሮ ገብቶ መረጃ መመንተፉን ራሳቸው ፊልድ ማርሻሉ ተናግረዋል። የአድማ ብተናው አዲስ ስምሪት ተሰጥቶታል። ዝርዝር መረጃውን አካተናል። የኦነግ ጦር አመራር ግድያን ተከትሎ ከርተው ወደ አገዛዙ የገቡ የቀድሞ ተዋጊ ቤተሰቦች ኢላማ መደረጋቸው ተገልጿል። ተሰሙታላችሁ። ህዋቱ ሊቀመንበር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት ፓነል በፕሪቶሪያው ስምምነት ዙሪያ ስብሰባ ያድርግ ብለዋል። ሃርቫርድ ዩኒቨርሲቲ ከፌደራል መንግስት የሚመደብለት $2 ቢሊዮን ታግዶበታል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን የሚል ስጋት ላይ መውደቃቸው ተገለጸ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት ሲልም አክሏል። አምነስቲ ባወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተሞች በ2016 ዓ.ም መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ አሃዝ ከ47 ቤቶች የተፈናቀሉ ሰዎችን የሚያካትት ሲሆን ከነዚህ መካከል 114 ህጻናት፣ 13 አረጋውያንና በአጠቃላይ 618 ተከራዮች ይገኙበታል። ከነዚህ ሰዎች ጋር ተገቢው ውይይት አልተከናወነም፣ በቂ ቅድመ ማስጠንቀቂያ አልተሰጣቸውም፣ ተጎጂዎች ካሳም አላገኙም ይላል የመብት ተከራካሪው ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው የተፈናቀሉ ነው ሲልም ጠቅሷል። ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን በሚል በፍርሃት እየኖሩ መሆኑን የሰብአዊ መብት ተሟጋች ድርጅቱ ጠቁመዋል። አምነስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉንና በቦሌ እንዲሁም በለሚኩራ ክፍለ ከተሞች 47 የቤት ባለቤቶችን ሁኔታ መቃኘቱን በሪፖርቱ ጠቁመዋል። ከህዳር 2016 እስከ የካቲት 2017 ዓ.ም በሳተላይት ምስል አማካኝነት ምልከታ ማድረጉን እንዲሁም በቦሌና በለሚኩራ ክፍለ ከተሞች 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምነስቲ ተመልክቷል። በሁለቱ ክፍለ ከተሞች በአጠቃላይ የተጎጂዎች ቁጥር በትክክል አልታወቀም። ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆኑ እንደሚችሉ ተጠቁመዋል። አምነስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንደላከና ምላሽ እንዳላገኘ በሪፖርቱ አካቷል። በሁለቱ ክፍለ ከተሞች አምነስቲ ያነጋገራቸው የ47 ቤቶች ባለቤቶች እንዳሉት ከቤታቸው በግዳጅ ከመፈናቀላቸው ከሳምንት በፊት የአካባቢው ከተማ መስተዳድሮች ለውይይት ጠርተዋቸዋል። ወደ 5000 ሰዎች በውይይቱ እንደተሳተፉና በግዳጅ ከቤታቸው መፈናቀላቸውም ተገልጿል። በውይይቱ ላነሷቸው ጥያቄዎች ምላሽ ሳያገኙ የከተማ መስተዳድር ባለስልጣናት ቤት ለቤት እየዞሩ ቤታቸው ከ3 ቀናት በኋላ እንደሚፈርስ እንደነገሯቸው ለአምነስቲ ምስክርነታቸውን ሰጥተዋል። ልጆቻቸው ትምህርት እንዳቋረጡ በቤት ኪራይ እየኖሩ እንደሆነና በአጭር ጊዜ የኪራይ ገንዘብ እንደሚያጥራቸው መስጋታቸውን የተናገሩ ነዋሪዎችም አሉ። ቤታቸውን ከማጣታቸው ባሻገር እንደ እድር ያሉ ማህበራዊ መደጋገፊያዎችን ባህላዊ ትስስራቸውን ማጣታቸውን በተለይም በሴቶችና አረጋውያን ላይ የሚያሳድረውን ጫናንም አምነስቲ አትቷል። አንድ አምነስቲ ያነጋገራቸው ነዋሪ ልጅ የአእምሮ ጤና ችግር ገጥሞታል፣ በመንግስት ተስፋ ቆርጠናል ብለዋል። ሌላ ነዋሪ ማህበራዊ ህይወቴ ተቋርጧል፣ የአእምሮ ጤና የታውቋል፣ ቤት ኪራይ መክፈል ተቸግሬያለሁ ይላሉ። ስለ ኮሪደር ልማት ያላቸውን ስጋት የገለጹ ሰዎች ስርዓት እንደገጠማቸውና ጋዜጠኞችም ማስፈራሪያ እንደደረሰባቸው መናገራቸውን የሰብአዊ መብት ተሟጋች ድርጅቱ አያይዞ አንስተዋል። ከዚህ ቀደም በኦሮሚያ ክልል ያለውን የግዳጅ ማፈናቀል የተቃወሙ የሰብአዊ መብት ተሟጋቾች በመንግስት መያዛቸውንም ጠቅሷል። የኢትዮጵያ መንግስት በአፋጣኝ የግዳጅ ማፈናቀልን እንዲያቆምና የኮሪደር ልማት ሰብአዊ መብት ላይ የሚያደርሰው ጫና እስከሚጠና እንዲሁም ለዜጎች ጥበቃ እስከሚመቻች በጊዜያዊነት እንዲገታ አምነስቲ አሳስበዋል።
የነ ብርሃኑ ጁላ ቢሮ ገብቶ መረጃ መመንተፉን ራሳቸው ፊልድ ማርሻሉ ተናገሩ። ከትናንትናው ዕለት ጀምሮ የብልጽግናው አመራሮችና ወታደሮች በደብረ ብርሃን ከተማ መኪኖችን እያስቆሙ ለግዳጅ የሚወጡ አድማ ብተና ወታደሮችን እንዲጭኑ ያስገደዱ መሆኑን የከተማው የሮሃ ምንጮች ተናግረዋል። የደብረ ብርሃን ምንጮቻችን እንደገለጹት በናረጋ ከበደ የሚመራው የክልሉ አድማ ብተና ጦር እዙን ወደ 5 አሳድጓል። ለ2 ዓመት ያገለገሉ የጸጥታ አመራሮቹን ያባረረው የአረጋ ከበደ አስተዳደር አዲሱን የነዘላለም መንግስቴን የጸጥታ መዋቅር አሰላለፉን እንዲቀይር እያደረገው ነው። የከዱ የአድማ ብተና ወታደሮችና የአካባቢው ምንጮች የመከላከያን ቁጥር ለመቀነስ በሚል አድማ ብተናው በከተማ ወጥቶ በጦር ግንባርና በጫካ እንዲሰፍር ታዟል ሲሉ ለሮሃ ተናግረዋል። በአብዛኛው በከተሞች አካባቢ ሰፍሮ የሚገኘው ይህ የአድማ ብተና ጦር አሁን ላይ በጫካ እንዲገባና መከላከያን እየተካ ፋኖን እንዲዋጋ ተወስኗል። ይህን አስመልክቶ ያገዛዙ ሰዎች ከከተሞች በርካታ ተሽከርካሪዎችን በኃይል እያስቆሙ ወደ ግዳጅ እያሰማሩ መሆናቸውን ሰምተናል። በሁሉም አቅጣጫ የተወጠረውና እየፈረሰ ያለው የብልጽግና ጦር አሁን ላይ አቅሙ ስለተዳከመ አድማ ብተናው እንዲተካውም ነው ውሳኔ የተላለፈው። ይህም ራሳችንን ከመጥፋት ያድነናል የሚል ግምገማ እንዳላቸው ይታወቃል። ሆኖም መከላከያውን በአድማ ብተና ጦር ከመተካት በፊት ብልጽግና የአየር ኃይልና የከባድ መሳሪያ የበላይነቱን ተጠቅሞ በሚያዝያ ወር ዘመቻ ለማካሄድ አቅዷል። በሌላ በኩል የፋኖ የስለላ ቡድን የመከላከያ ሰራዊት ዋና የማዘዣ ጣቢያ ውስጥ ገብቶ የቀጣይ የውጊያ እቅዶችን ጨምሮ ሌሎች ወታደራዊ መረጃዎችን መመንተፉን ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል ሲል መረብ ሚዲያ ዘግቧል። ፊልድ ማርሻሉ ጠቅላይ ሚኒስትር አብይ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ በተካሄደ ግምገማ መድረክ ላይ ነው መረጃ በፋኖ ስለመመንተፋቸው በንዴትና በብስጭት የተናገሩት። አብይ አህመድም ይህንን ከሰሙ በኋላ ፋኖ በመከላከያ ውስጥ ሰርጎ ገብቷል የሚለው ድምዳሜ ላይ ደርሰዋል ነው የተባለው። ብርሃኑ ጁላ ከሚያዝያ ወር ጀምሮ ሊያካሂዱት የነበረው ዘመቻ ቀድሞ በፋኖ እጅ መግባቱና መረጃ መነጠቃቸው የፋኖን በውስጣቸው ሰርጎ መግባት ያመላከተ መሆኑን ገልጸዋል። በአየር ኃይል ሙሉ አቅም ይታገዛል የተባለውን ዘመቻ ጥቂት የእዝ አመራሮች ብቻ እየተሳተፉበት ይገኛል። የምስራቅ የደቡብና የሰሜን ምዕራብ እዞች ይህን የሚያዝያ ወር ዘመቻ ቢጀምሩም በጎጃምና ጎንደር ከፍተኛ ምት በፋኖ እየደረሰባቸው ነው። በሌላ የጦር ግንባር መረጃ ደግሞ የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ውባንታ ባተ ክፍለ ጦር በዋድላ ወረዳ ከኮን ከተማ ወደ የኔጃ የምትባል የገጠር ከተማ ሲንቀሳቀስ የነበረውን የሚሊሻና የአድማ ብተና በደፈጣ ጥቃት መጥቷል። የኦነግ ጦር አመራር ግድያን ተከትሎ ከርተው ወደ አገዛዙ የገቡ የቀድሞ ተዋጊ ቤተሰቦች ኢላማ መደረጋቸው ተገለጸ። ሾዴ የተባለ የሚጠራው የኦሮሞ ነጻነት ሰራዊት የቀድሞ ከፍተኛ አመራር በመከላከያ ሰራዊት መጋቢት 26 2017 ዓ.ም መገደሉን ተከትሎ ቀደም ብለው ከቡድኑ ከርተው መንግስትን የተቀላቀሉ የቡድኑ ተዋጊዎች ቤተሰቦች እየተገደሉና እየተሳደዱ መሆናቸውን መሰረት ሚዲያ ዘግቧል። መከላከያ ሰራዊት መጋቢት 27 2017 ዓ.ም ባወጣው መግለጫ የጃልመሮ ዋና ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳር ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገድሏል ማለቱ ይታወሳል። ሾዴ ከታንዛኒያ መልስ ያጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሹሞ የነበረ መሆኑንም መከላከያ አስታውቆ ነበር። ይሁንና አመራሩ በምስራቅ ወለጋ ዞን አሮሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 2017 ዓ.ም አመሻሽ ላይ እርምጃ እንደተወሰደበት አገዛዙ አስታውቆ ነበር። ይህን ተከትሎ ግን በምስራቅ ወለጋ ዞን አሮሊሙ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የሚኖሩና ከወራት በፊት ከቡድኑ ከርተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ መደረጋቸውን ተናግረዋል። ከሾዴ ግድያ በኋላ የኦሮሞ ነጻነት ሰራዊት ተጠያቂ ያደረገው የራሱን የቀድሞ ታጣቂዎች ነበር። እነዚህ ደግሞ ከርተው መንግስትን የተቀላቀሉት ናቸው ያሉ አንድ የአካባቢው ነዋሪ የነዚህ የከዱ ታጣቂዎች የትውልድ ቦታዎች ኢላማ እንደሆኑ ተናግረዋል። መጋቢት 30 2017 ዓ.ም የኦሮሞ ነጻነት ሰራዊት አባላት በሱጌ ቀበሌ የሚገኙ የቀድሞ ታጣቂዎች ቤተሰቦች ላይ ግድያ ፈጽመዋል። 2 ህጻናትን ጨምሮ 8 ሰዎች በዚህ ዕለት ብቻ ተገድለዋል ያሉ አንድ የቤተሰብ አባል 2 ሌሎች ጎረቤቶችም ተጨምረው ተረሽነዋል ብለው ስማቸውን አጋርተዋል። ስሞቻቸውም ዳባ ዘለቀ፣ ናቸው ደሳለኝ፣ አዳም ዘለቀ፣ ድሪባ ተስፋዬ፣ ሱካሬ ገመቹ፣ ቢቂልቱ ድሪባ፣ ኢፍቱ
ቢሾፍቱ ድሪባ ጋመዴ፣ ድሪባ በቀለ ጎንደሬና ጆቴ በቀለ ናቸው። ከዚህም በተጨማሪ መጋቢት 29 2017 ዓ.ም ታጣቂዎቹ ወደ ሌላኛው ለመንግስት እጁን የሰጠ የቀድሞ ታጣቂ የትውልድ ቦታ ወደ ሆነው ጋርባ ጉዲና ቀበሌ በመግባት 5 ሰዎችንና የቤት እንስሳቶቻቸውን ይዘው እንደሄዱ ሌላ የቤተሰብ አባል ተናግረዋል። በአጠቃላይ የ8 ቤተሰቦች አባላት በዚህ ድርጊት ከፍተኛ የሞትና የእገታ ድርጊት ደርሶባቸዋል። ድርጊቱን ያመለጡት ወደ ሃሮ ከተማ ሸሽተዋል በማለት የሆነውን አስረድተዋል። ከዚህም በተጨማሪ እድሜያቸው ከ7 እስከ 60ዎቹ የሚደርሱ የአቶ ሂርጶ ቤተሰብ አባላት ወደ ባሪሶ አካባቢ ተወስደው የነበረ ቢሆንም ሁሉም መገደላቸውን ትናንት መስማታቸውን የቤተሰቡ አባል አስረድቶ አሁን ሀዘን ተቀምጠው እንዳሉ ገልጸዋል። የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል የአፍሪካ ህብረት ፓነል በፕሪቶሪያው ስምምነት ዙሪያ ስብሰባ ያደርጋሉ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸው ተገልጿል። ዶክተር ደብረጽዮን በአፍሪካ ህብረት የሰላም ስምምነቱ ተከታታይ ኮሚቴ ተወካይ ጋር ትናንት ተገናኝተው መነጋገራቸውን ፓርቲው አስታውቋል። በሌላ በኩል በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ አዲስ የአስተዳደሩ አወቃቀር ማጽደቁ ተገልጿል። በሳምንቱ መጨረሻ መግለጫ ያሰራጨው በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ ፌደራል መንግስቱ የፕሪቶሪያው የሰላም ስምምነት እየጣሰ የትግራይ ህዝብን ወደ ጎን እየገፋ በተናጠል አዋጆች፣ ደንቦችና መመሪያዎች እያወጣ ይገኛል ሲል ወቅሷል። ህወሓት ይህ አካሄድ ተስተካክሎና የፕሪቶሪያው የሰላም ስምምነት ተከብሮ ሁለታችን የውሉ ፈራሚ አካላት በፖለቲካዊ ንግግርና መግባባት ልንሰራ ይገባል ሲልም ገልጿል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በአፍሪካ ህብረት የሰላም ስምምነቱ ክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው የተመደቡት ሜጀር ጀነራል ሳማድ አላዴ ጋር ተገናኝተው መወያየታቸው አመልክቷል። ህወሓት ሜጀር ጀነራሉ በአፍሪካ ህብረት እስካሁን ድረስ ስራ ላይ የቆዩት ሜጀር ጀነራል ስቴቨን ራዲናን ተክተው የተሾሙ መሆኑን ገልጿል። ዶክተር ደብረጽዮን በውሉ መሰረት እስካሁን ከፌደራል መንግስት ጋር ፖለቲካዊ ንግግር አለመጀመሩ የተሰረዘ የህወሓት ህጋዊ ሰውነት አለመመለሱና ሌሎች ጉዳዮች ለአፍሪካ ህብረቱ ተወካይ መግለጻቸውና በአጠቃላይ የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸውም ተመላክቷል። ሃርቫርድ ዩኒቨርሲቲ ከፌደራል መንግስት የሚመደብለት $2 ቢሊዮን ታገደበት። የዶናልድ ትራምፕን ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌደራል መንግስት የሚመደብለት $2 ቢሊዮን እንዲታገድ ተወስኗል። ዋይት ሃውስ ሃርቫርድ ማድረግ ያለበትን ነገሮች ዝርዝር ቢሰጥም ዩኒቨርሲቲው አልፈቀደም። ዋይት ሃውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል ነው ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማናለብኝነት ያሳያል ብለዋል። ሃርቫርድ የአስተዳደርና ቅጥር ለውጥ እንዲያደርግ ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ውድቅ አድርጓል። የትራምፕን ትዕዛዝ አልቀበልም ያለ ቀዳማዊ ትልቅ ዩኒቨርሲቲ ነው። ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹ ነበር። በአሜሪካ ትልልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበር። የሃርቫርድ ፕሬዝዳንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደማንቀበል አስታውቀናል። ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሴማዊነትን ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋነነ መሆኑን ዩኒቨርሲቲው አስታውቋል። አብዛኛዎቹ ትዕዛዞች የመንግስትን ቁጥጥር የሚያጠብቁ ናቸው ብለዋል ፕሬዝዳንቱ። ዩኒቨርሲቲው የሚያገኘው $2.2 ቢሊዮን ድጎማና $60 ሚሊዮን የኮንትራት ገንዘብ ተቋርጧል። ትራምፕ ወደ $256 ሚሊዮን የሚሆን የሃርቫርድ ድጎማና በየዓመቱ የሚመደበውን $8.7 ቢሊዮን በድጋሚ እንደሚያጤኑ መግለጻቸው ይታወሳል። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ $400 ሚሊዮን የፌደራል ፈንድ መቋረጡ አይዘነጋም። ኮሎምቢያ ዩኒቨርሲቲ ብዙም ሳይቆይ ዋይት ሃውስ ያቀረባቸውን የማሻሻያ ሐሳቦች ለመተግበር ተስማምተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።